እዩት እንዴት ፊቱ እንዴት እንደሚያደርገው ኮፒራይት እንዳይጠይቀኝ ነው ትንሽ ያዝ ያደረኩት። ተነሳብኝ። አዎ እንግዲህ አይኑን ፍጥጥ አድርጎ ተነሳብኝ እያለ እንዲያውም እየተንዘፈዘፈ ነው እንዲህ እያለ ኧረ ምኑን ሰጠሽ ብሎ ዘፍኖ እሱም ደግሞ ኧረ ምኑን ሰጠህ ተብሏል። ወንድማችን ሰማኝ ብለው ድሮ አንቱ እየዋ ብሎ የዘፈነውን ታውቁታላችሁ ብዙዎቻችሁ። ሕፃን ሆነን የምናየው ነው ከይሁኔ በላይ ጋር አንቱ እየዋ እነሱ እኮ ልጆች ናቸው ይጫወቱ በጊዜያቸው ብሏል። ከዛ ጊዜ ጀምሮ እስካሁን ድረስ ዘፈን እየዘፈነ ነው ያለው እና አሁንም ተነሳብኝ እያለ ነው። እና ዘፈን ህይወት ውስጥ አንድ 3 ነጥቦችን ላንሳላችሁ። እንግዲህ ቅድሟም ዘፋኝ ነች አይደለም? አይነ ጥላው ሲዘምን ሲሰለጥን በይፋ በአደባባይ ወጥቶ ይውኝ ይላል። እዚህ ጋር ደግሞ ባህላዊ በሚመስል መልኩ ደግሞ ዘፈኑ 3 ነገሮች አሉ። አንደኛ ዘፈኑ ራሱ ግጥሙ አለ። ዘፈኑ ዜማው ግጥሙ አለ ራሱ ይቻለ ሲወርድ ሲወራረድ የመጣው። ሁለተኛ ዘፋኙ ነው። ሶስተኛ ደግሞ አዳማጩ ነው። እንግዲህ ዘፈን ዘፋኙና ኦዲየንስ ወይም አዳማጭ እነዚህ 3ቱ ይተሳሰራሉ። ልክ መዝሙር ዘማሪውና አዳማጩ በእግዚአብሔር መንፈስ በመላእክት እንደሚተሳሰሩ ሁሉ ዘፈን ዘፋኙና ህዝቡ ይተሳሰራሉ፣ በመንፈስ አንድ ይሆናሉ እና እየጮሁ ነው ደስ ብሏቸው። ብዙ ህዝብ አለ። በኋላ ሲያልቅ ሲል ዋይድ ሆኖ ታዩታላችሁ። በጣም ብዙ ህዝብ አለ ተነሳብኝ እያለና የአማርኛ እስክስታ ነው አሁን በዚህ ላይ የምትሉት በሚለው ነገር ላይ እስቲ እዩት፣ ስሙት። አሁን የትኛው ነው እያለ ነበረ ተነሳብኝ። የትኛው አይነት እስክስታ ነው የሚባለው? ምንጃር ነው? ጎጃምኛ ነው? ጉራጌኛ፣ ኦሮምኛ የትኛው ነው አሁን እዚህ ላይ የሚባለው? ምንድን ነው የተነሳበት? ፉከራ፣ ሽለላ፣ ቀረርቶ እዚህ ውስጥ ይኖር ይሆን? አብሮ አይደለም ዘፈን ላይ መዝሙር ላይ ራሱ አብሮ እስክስታ የሚል ሰይጣን እንዳለ አባቶች ይናገራሉ። አይደለም መዝሙር ዘፈን ላይ ወረብ በሚወረብበት ሰዓት ሞቅ ሲል ጸናጽል ከሽ ኧረ አርግቡት። አብሮ የሚሽከረከር አብሮ የሚዘል ሰይጣን አለ። እንዲያውም እንዲህ ያሉ ጻድቅ አባት አሉ። እኔ በምዕራፍና በቁጥር ስላላገኘሁት ቀሲስ ሄኖክ ወልደ ማርያም ከገድል ጠቅሰው ሲያስተምሩ ሰምቻለሁ። ከበሮ እየተሽከረከሩ ሲመቱ ሞቅ ያለ ወረብ በሚወረብበት ሰዓት ሰይጣን አብሮ ሲጨፍር አይተውት እኛ አባት ጻድቅ አባት ናቸው። እና ሁለተኛ እዚህ ገዳም ላይ ከበሮም እንዳይመታ እንደዚህ ሞቅ ያለ ዝማሬም እንዳይዘምር ብለው ገዝተዋል አሉ እኛ አባት። እንኳን ዘፈን ላይ ነው የምላችሁ። እና ወንድማችን ይሁኔ በላይ ሳይሆን አሁን የማወራው ዘፈኑ ላይ ነው፣ ተነሳብኝ የሚለው ላይ ነው ማተኩረው። በዘፈኑ ውስጥ በጣም ብዙ ነገር ማንሳት ይቻላል። እያጠራቀምኩ ነው ብዙ ቪዲዮ እንደ መንደርደሪያ እንዲሆን ነው ይሄን የማመጣው። ብዙ ቪዲዮ አጠራቀም ያለው ከዘፈን ጋር በተገናኘ ግጥሙን እንደዚህ አይነት ጭፈራውን ጨሌውን አድርገው እንዲህ እያሉ ደረታቸው እየመቱ እንዲህ እየተሽከረከሩ አንገታቸው እንደዚህ የሚያደርጉት ይሄ ሁሉ ከየት እንደተወረሰ፣ ከዛ ፕሮቴስታንቶች ደግሞ ይሄን ራሱ ወስደው ደግሞ ለመዝሙሮቻቸው እንዴት እንደተጠቀሙበት፣ የፕሮቴስታንት መዝሙር የሚባለው ዜማ ደግሞ ከዚሁ ከቃልቻ እንደተወሰደ ከዘፈን ቢያውም ዘፈኑ ከቃልቻ አለ። ለምሳሌ የኤፍሬም ታምሩን ዘፈን ከሆነ ጴንጤው የወሰደው ዜማ ኤፍሬም ታምሩ ደግሞ ዜማው የተሰጠው ምናልባትም ከዛር ወይም ደግሞ ከቃልቻ ከአውሊያ ወይም ከመንዙማ ሊሆን ይችላል። በተዘዋሪ መንገድ አልሸሹም ዞር አሉ የፕሮቴስታንቱ መዝሙር ከቃልቻ ተወሰደ ማለት ነው። እና እንዲህ በዘፈን ላይ የሚንዘፈዘፉበትን ወደ ፕሮቴስታንት ቸርች ወስዳችሁ ደግሞ እዛ እንዴት እንደሚፈራገጡበት እንዴት እንደሚጨፍሩበት ደግሞ እዩት። አያችሁ፣ አንድ ነው የሚሆነው አካሄዱ። ስለዚህ ያው ነው ተነሳብኝ፣ አንድ ነው፣ የመንፈስ ስራ ነው ማለት ነው። እዚህ ውስጥ ግን አብሮ አንድ ሊነሳ የሚገባው ነገር አለ። ዘፋኙ ህዝብ እንዲወደው ድግምት የሚያስደግም ከሆነ የሚያስጠነቁል ከሆነ አንድ ብሎ በህዝብ ፊት ሆኖ ሲዘፍን ምን እንደሚነሳበት
ዘፋኙ እሱን ሰማኝ በለውኝ ሳይሆን ይሄንን ዘፈን እንደ ዘፈኑ ሰሩትና ዘፋኝ ብላችሁ ሰሩት። ምናልባት እሱ ላይሆን ይችላል ብዬ ነው። ጠንቋይ ቤት ላይሄድ ይችላል። አይ ዶንት ኖ። ሁለተኛ ደግሞ ሆቴሉ ህዝብ እንዲመጣ ህዝብ አፍላ እዚህ ናይት ክለቡም ሊሆን ይችላል ወይም ፕሮግራሙ ህዝቦች እንዲመጡ አንዳንድ ጊዜ ጠዋት ተነስተው የሚያረጉት ነገር አለ፣ የሚያጫጭሱት ነገር አለ። መቼም ድግምት የሌለበት ቦታ የለም። ናይት ክለቡ ሰው እንዲመጣ ውስኪ እንዲሸጥ ህዝቡ መጥቶ ገንዘቡን እንዲረጭ የማይደረግ ጉድ የለም። ስንት ጉድ አየን። እኔ እንኳን ስንት ነገር ሰማሁ። በቦታው ላይ ተገኝቼ እንዴት ያደርጉ እንደነበረ ባለፈው ገጠሜ ላይ ሰምታችኋል። ናይት ክለቡን አዘግቼ ጁስ ቤት ወይም ደግሞ ካፌ እንዴት እንዳስከፈትኩት ሰውየው። ግን ታሪኩን ሲነግረን እንደው በጣም ጥቂት ነው። ናይት ክለብ ከፍቶ ወይም ጭፈራ ቤት ከፍቶ ወይም ቡና ቤት ከፍቶ ጥቂት ሰው ነው ደብተራ የማይጠራ ወይም ጠንቋይ ቤት የማይሄድ እንጂ አብዛኛው እንደዛ ነው። ስለዚህ ሁላችሁም ገብታችሁ ተነካክታችኋል። ለዚህ ነው እስቲ ክፈችው፣ ድምፁን ከፍ አድርጊው፣ ይሄ ዘፋኝ እኮ እንግዲህ ይላሉ። በቤት ቁጭ ብለው እኮ ነው ናይት ክለብ ሳይሄዱ። ለምን ተለክፈዋል፣ ሁሉም ተበልተዋል። እስቲ ድምፁ እስቲ ዝም በሉ ይላሉ። መዝሙር ሲሆንስ የሚሰማው የለም። ሁሉም የራሱ ወሬ ነው የሚያወራው፣ የግል ወሬውን ያወራል። ዘፈን ሲሆን ልጆቻችን ሲያዩዋቸው ግጥሙን ሽምድድ በአንድ ጊዜ ያዝ ነው የሚያደርጉት። ስታይሉን እንዴት እንደሆነ አያውቁትም። ለብልግና የተባለውን ስታይል ራሱ ልጆቹ እንዴት አድርጎ እንደሚያደርጉት አደናነሱ በጣም እኮ የሚገርመው እና በጣም አንድ አይነት ነው እና ዘፋኙ ናይት ክለቡ ወይም ደግሞ ጭፈራ ቤቱ ባህላዊ ጭፈራ ቤቱም ድግምት ያስደግማል። ሶስተኛ ደግሞ እርስ በርስ ሊጣሉ ሊማተቱ ይችላሉ። በድምፅ ሲበልጣት ስትበልጠው እርስ በርስ ዘፋኞቹ ችግር ውስጥ ሊገቡ ይችላሉ። ተወዛዋዦች ጋር እርስ በርሳቸው የራሳቸው የሆነ ለድምፃቸው ብሎ ደግሞ ሊያስደግሙም ይችላሉ። ድምፃቸው እንዲያምርባቸው የቤተሰብም ደግሞ ዛር ይኖራል። የቤተሰብም ወደ ዘፋኝነት የወሰደው አንዷ ከአማራ ክልል ነው የመጣችው። አገር መጥቀስ አስፈላጊ አይደለም እና በረኸኛው ቃሎ የሚል ነው መንፈስ ያለባት። በረኸኛው ቃሎ ነው እያለ በፉጨት ሲዘፍን ብታዩት ሲያንጎራጉር እና የድምጿ ማማር በጣም ነው የሚስረቀረቀው ድምጿ እና መጨረሻ ላይ ዘፋኝ ሆነች። ዘፋኝ ሆና ቁጭ ዘፈን ሲመጣ ተነስታ ቀውጤ ነው የምታደርገው። ከዛ ደግሞ ልጅ ወለደች እና ልጆቿ አሁን ውዝዋዜ ትምህርት ቤት ገብተዋል። በረኸኛው ቃሎ እንዴት የት ድረስ እንደሰላያችሁ። አሁን ራሱ በረኸኛው ቃሎ ስል ዜማው ሁሉ ባይምሯቸው የሚመጣባቸው ሰዎች አሉ። ይሄ በረኸኛው ቃሎ የሚባለው መንፈስ ያኔ ሰይጣን ከመላእክት ሲወድቅ ከነገደ መላእክት ሲወድቅ ከሰማይ እግዚአብሔር ሲያባረረው ሲወድቅ አብሮ የወደቁ ከቅዱስ ዑራኤል ሰራዊት ተከፍለው የወደቁ አሉ። እንግዲህ በአባቶቻችን ትምህርት ማለት ነው። ከሚካኤልም ከገብርኤልም ከሁሉም ሰራዊት ይዞን የወደቀው ሰይጣን ሲወድቅ። ለዚህ ነው አፎሚያን ሚካኤል ነኝ ብሎ የመጣባት። ቅዱስ ሚካኤል ሳይሆን ስሙ ቅዱስ ሚካኤል ከሆነ ነገድ ውስጥ ተከፍሎ የወደቀ ስሙ ሚካኤል የሚባል ግን እርኩስ የሆነ ማለት ነው። በሚካኤል ስም ያጭበረብር። ጉራጌ ክልል በብዛት ሚካኤልን ይወዱታል። ቅዱስ ሚካኤልን በሚካኤል ስም እየመጣ ያጭበረብራቸዋል። በማህበራቸው ስም ያጋጫቸዋል። ቅዱስ ሚካኤልን ተመስሎ በመምጣት የምትሞተው በሚቀጥለው ዓመት በሚቀጥለው ወር ነው፣ በዚህ ጊዜ ነው እያለ ሁሉ የሚሞቱበትን ቀን ሁሉ የሚነግራቸው ሰዎች አሉ። በሚካኤል ስም በምንድን ነው ሚካኤል ዓለሙን የሚታወቀው? ቃልቻዎች ናቸው ሰዎቹ፣ ይህን የሚናገሩ ሰዎች። እና ወደዚህ እንምጣና ይሄ በረኸኛው ቃሎ የሚባለው ዛር ድምፃዊ ነው። እጅግ በጣም ሲበዛ አይምሮ ላይ አርፎ አይምሮ ዜማ እንዳይጠፋባቸው የሚያደርግ ነው። የሰማችሁትን ዜማ ያመጣዋል። ከዘማሪያን መካከል ራሱ አንዳንዴ ልጆች ሆነው ያኔ ወጣት ሆነው ዘማሪያን ማለት ነው በቤታቸው በቴሌቪዥን ይሁን በሬዲዮ የሰሙትን ዘፈን ዜማ በአይምሯቸው ያስቀምጥባቸውና አሁን ዘማሪ ከሆኑ በኋላ ግጥምና ዜማ ሲጽፉ ዘፈኑ ዜማ ይመጣባቸዋል እና አንዳንዴ ሾልኮ ይወጣና ባለፈው የሰራሁትን አይታችኋል። የዛሬ ስንት ዓመት የለቀኩትን ዘፈን የሚመስሉ መዝሙሮቻችንን ለቅቄ ብዙ ዘማሪያን ተቀይመውኛል። እንዴት አለ አይደለ? እንግዲህ አንዳንድ ጊዜ ሰውም እንዲያስተውል እኮ ማስተማሩን ጥሩ ነው፣ ምንም ችግር የለውም። እና ዘፈን የሚመስሉ መዝሙሮች ብዙ ጊዜ የሚመጡትን ዓለማዊ በነበርንበት ሰዓት እንደው ዓለማዊ ባንሆንም እንኳን
ምንኖረው ዓለም ውስጥ ስለሆነ ለምሳሌ እየተመላለስንም ዘፈን ታክሲ ውስጥም ቤት ውስጥም እንሰማለን። ስራ ብለን ልንከፍትም እንችላለን። ቴሌቪዥን ላይ፣ ሰርግ ላይ ብዙ ቦታ ይሰማል። ዜማው ይቀመጣል። ከዛ ግጥምና ዜማ ስራለው ሲል ይላል። ከዛ በዛ ውስጥ ሌላ ነገር ውስጥ እንገባለን ማለት ነው። ችግር ውስጥ ልንገባ እንችላለን። ምናልባትም መዝሙሩን ወደነው በኋላ ዘፈን መሆኑን ስትሰሙት ያስደነግጣችኋል ትላላችሁ። ማርያም ድንግል ንጽሕት ምልዕተ ጸጋ እመቤት። በጣም ደስ የሚል መዝሙር ነው። ራሱ ግን አረጋኸኝ ይሄ መዝሙር ዘምሮታል በመድረክ ላይ። አረጋኸኝ ወራሽ ማለት ነው። ለምንድን ነው ራሱ የዘመረው? ዜማው የራሱ ስለነበር ነው። እንዴት ከርመሻል እቴ ዓለሜ የሚለውን ዘፈን አልዘፍነው መቼም እኔ። ይሄንን ዜማ ስታዩት አንድ አይነት ነውና ማን ነው ይሄንን አሁን እንደዚህ ያደረገው ስትሉት አንዳንድ ጊዜ ሹልክ ብሎ ዜማው ተመሳሳይ እንዴት ራሱ ዜማው ቁጭ ይላል። ደግሞ አረጋኸኝ ራሱ ደግሞ መዝሙሩን ዘምሮታል፣ ዘፈኑንም ዘፍኖታል። እና ትደነግጣላችሁ። እሰይ ነጋ ላመሰግን ነው ንግሥት ልበይ የአብርሃም አይደል? እንዲህ ያን ነገሮች ይገጣጠማሉ። ለምንድን ነው ይሄ ዜማ ወዶ ሆን ብሎ ላይሆን ይችላል ግጥምና ዜማውን የጻፈው ሰው ያደረገው ግን ይመጣል እዚህ ውስጥ ያስቀምጠዋል ዜማውን። ዘፈን ሁልጊዜ በሰይጣን ይቀመጣል። ዜማ ቅዱስ ነገር ደግሞ በመላእክት ይቀመጣል እና ይገለብጠዋል። የደማስቆ ምርኮኛ ነኝ በጣም ወዶ መዝሙር ነበረ። ከዛ እኔ ራሴ እንግዲህ ዓለም ውስጥ አይደል ያለው ሁላችንም ምንድነው ይሄ ነገር ስንፈትሸው ለፈተና የዳረግ የሚለው የተፈራ ነጋሽ አሁን ዛሬ ፓስተር ሆኗል። ተፈራ ነጋሽ የመርካቶ አራዳ ነበር። የዛሬ 20 ምናምን ዓመት ወደ ጴንጤነት ገብቶ ፓስተር ሆኗል። ለምንድን ነው ይሄ ዜማ መዝሙር የተሰራበት? ዘማሪውን የተሸወደው ሆን ብሎ ነው? ቤተክርስቲያን ለማሰደብ ነው? አይደለም። ግን ይመጣል፣ ዜማ ይመጣል። እኔ ራሴ አንዳንድ በጣም እደነግጣለሁ። መንፈስ ሲልኩባት እንድትጣላ ከጓደኛዋ ጋር መተት ሲልኩባት ስትይዘው ወደ ሲኦል ስትሸኘው መጨረሻ ላይ እስቲ ወደ መጣህበት ተመለስ ብላ መዝሙር 11ን መዝሙር 34ን መዝሙር 68ና 58ን ጸልያ ስትል ሴትዮዋ ታመመች። ወደ መጣህበት ተመለስ ነው ያለችው። እግዚአብሔር ነው የሚበቀለው አይደለም። ጠላቶች እኔ እንደሆንኩኝ እኔ ላይ እንደተፈረደብኝ ይፈረድባቸው ነው የሚለው። በእኔ ላይ እንደሆነ በእነሱ ላይ ይሁንባቸው ነው የሚለው ቃሉ። ከዛ ሌላ ገጠመኝ እየነገርኳችሁ ያለሁት እንግዲህ ያስቡት፣ ተጨማሪ ገጠመኝና እህቶቿ እነዛ አብሯት የነበሩት የሰፈር ሰዎች ይጠሏት የነበሩት ነጠላ ለብሳ ቤተክርስቲያን ስትሄድ ረጅም ቀሚስ ለብሳ ደግሞ ቤተክርስቲያን አጠገባቸው ነው ሲሄዱ ሲመጡ አብረው ሲቆርቡ ምናምን ሲመጡ እጮኝነት ጊዜያቸው ንስሐ አባት መጥቶ ከዛ በቃ ይቺ ጸበኛ የተባለችው ሴትዮ መጣችና ያከራየችው ሴትዮ ማለት ነው ጎረቤቷ ጋር መጣ። እንዲሁ እቺ ልጅ ምን አድርጋሽ ያስወጣሻት ከዚህ ቤት? እንዲሁ መሬት የሆነች አንድ ቀን ቀና ብላ ተናግራኝ የማታውቅ መጾም መጸለይ መስገድ ብቻ ሌላ ምንም የማታውቅ ልጅ ብላ ስትላት ጊዜ አሁን ፍቅረኛ ስትይዝ እንግዲህ ቀይሯት ይሆናል እንጂ እኛ ጋር እያለችማ ምን እንደነበረች አታውቂም። ኧረ እንዲህ አይነት ነገር የለባትም ነበር። ያደረጋችኋትን በሙሉ ሰምተናል። ታሪኳን ሁሉ ሰምቻለሁ። በምን ሰማሽ? እንደዚህ ይዘውት ነበር፣ እንደዚህ ሸፍነውት ማለት ነው። የመምህር ግርማ መቁጠሪያ ይሄ ጉድሽን አወጣው። አንቺ በቤት ውስጥ አለቃ ሆነሽ ልጅቷን ምን ታሰቃያት እንደነበረ ምን ታረጊያት እንደነበረ እያሉ ሴትዮዋ መቁጠሪያቸውን እያሳዩ በዚህ ነበር አንቺ እንዲህ ማለት እያሉ ሴትዮዋ ምን ትሆኚ ይላሉ። በዚህ ነበር ሽልጥ አድርጎ እንደው አናትሽ ያለውን አጋንንት ማባረር። አሁን አንቺ ነሽ የተጣላሽኝ ወይስ አጋንንትሽ ነው አሏት። ልትታረቂኝ ባልሆነ አሏቸው። በመልካም እንደመጡ ገባቸው። እናቶች ይግባባሉ አይደል? አዎ እኔ እኮ ያኔ እንደዛ ስትጠይኝ እንኳ አንቺ መስለሽኝ ለካ ጋንጩርሽ ነው ጋንጩራ ትላታለች። ሴትዮ ስነ ስርዓት አድርጊ ሰው ጊዜ በዚህ ማለት ነበር። መቁጠሪያውን ለካ ይዛ የወጣችው እዛ መንፈሱ ሲጮህ ሴትዮዋ ኃይለኛ ስለሆነች ድንገት ከተናገረችኝ በዚህ እላታለሁ ብሎ ነው። ሲገቡ ሲወጡ በዚህ ከዛ መጨረሻ ላይ የሆነው እሷ ልትታረቂኝ የመጣሽ ነው እንጂ ለተንኮል እንዳልመጣሽ ነው የምረዳው። እሺ ስለዚህ አሁን ምን ልታዘዝ አሉ ሴትዮዋ። አንቺ እንደው በእውነት በጣም በጣም መልካም ሰው ናት። እንደው በእውነት ይቅር ብላሻለች እኮ ልጅቷ። ያደርጋችኋት ነገር በሙሉና የልጅቷ ባህሪ አይገናኝም። እና ደግሞ ሰሞኑንም ደግሞ የላክሽባት አጋንንት አለ። አትይም ሴት ጠንቋይ ቤት መሄድ አታርፊም እዛ ሰውዬ ጋር መሄድ አለቻት። እሱንም ተናገረ እንዴ አሉ ሴትዮዋ። ደነገጡ። በቃ አዎ
እገሌ ጋር ሄደሽ አልነበር? ከዚህ ሰፈር ነቅል አስወጣት፣ ከሰውየውም ለያት ብለሽ አልተናገርሽም ብያለሁ። እንደው ገበና እንደብቂልኝ ምናምን ብላሉ። ሴትዮዋ በቃ ማለቀቀስ ጀመሩ። አንቺ አይደለሽ ገበና የምትሸፍኝ? ድሮንም አብረናል የኖር ነው እንተዋውቃለን። አሁን ሸፍኝልኝ። ምን እኔ የሸፈንኩት? እዛ ያው የጮኸ እየለፈለፈ አይደለ ቤት ውስጥ እኮ ያሽቀስ ልጆች እንዳይሰሙ እኔ ከልጆቼ ጋር የሚያጣላዋት ሁሉ ነገር የፈጠርኩት በሰፈር ውስጥም ስሟን ያጠፋሁት ራሴ ነኝ። በእንግዲያውስ እንደዛ ከሆነ ነይና ይቅርታ አድርጊልኝ በያት። ሴትዮዋ ጉትት አድርገው ይዘው ግብት መቁጠሪያቸው። እንግዲህ የእግዚአብሔር ኃይል አያችሁ መቁጠሪያ ላይ በአብ በወልድ በመንፈስ ቅዱስ ስም አለቀ። ያዝ እንግዲህ ዥልጥ ስታደርጉት ብቻ አይደለም የምትሉት፣ ወይኔ ተቃጠልኩ ነው የሚለው። ስጋ ብቻ ለሚያቃጥለው ይሄ ደግሞ የተጣልኩኝ እንዳልሆኝ ስጋዬን ደግሞ ጎስመዋለሁ አይደል ያል ቅዱስ ጳውሎስ። ስጋችሁን ስትጎስሙ በዛውም አጅሮ ነው የምትጎስሙት። ቴሩ ነው በገና እሺ። እና ወደ ቤት ይዛቸው ገባችና ሴትዮዋ ቤት ይዞ ቁጭ ሳሎን። ሴትዮዋ ልጅቷ ከስራ ስትመጣ የስራ ቀን ነው። ከስራ ስትመጣ ማማ ደህና ዋሉ ብላ ስትገባ እግዚአብሔር ይመስገን የኔ መልአክ የኔ ቅዱስ ነይ እስቲ እፈልግሻለሁ አሏት። ማማ መጣ አንድ ጊዜ እንደዚህ ግን ባይሉኝ ደስ ይለኛል፣ እንደዚህ ካሉኝ እኔ ቤቷ አልገባም አለቻቸው። እሺ የኔ ኃጢአተኛ ልበልሽ ይችላል ጊዜ እንደሱም አይባልም፣ ስሜን ጠርተውኝ እንደዛ ይሻላል። ምን አድርጌለት ነው? ነይ ግቢ አልኩሽ እኮ ሲሏት ግብት ስትል ሴትዮዋ ቁጭ ብላለች። ድንግጥ ስትል ጊዜ አትደንግጭ ነይ ቁጭ በይ አሏት። ቁጭ ስትል ጊዜ እንደው ልጅ ይቅርታ አድርጊልኝ ብለው እያለቀሱ መጥተው እግሯ ስር ደፈት። መዝሙር 90 ይሄ ነው። አንበሳውን እባቡን ጊንጡን ትረግጣለህ አይደል የሚለው ከእግሯ ስር ወደቁ። ጸሎት ይሄ ነው። ጸሎት ይሄ ነው። እግዚአብሔር ያንበረክክላቸዋል ጠላታችሁን። ካልጸልያችሁ ግን ምን ይሆናል? ባለዛር ባለቃልቻዎች እናንተ ላይ ድግምት በተት ያደርጉባችሁና ስማችሁን በመጥፎ ያጠፉና እናንተ ናችሁ ሄዳችሁ እነሱ ጉልበት ስር የምትንበረከኩት። በምን ባላጠፋችሁት ይቅርታ አድርጉልኝ። ናርሲሲስቶች እንደዚህ ነው የሚያደርጓችሁ። ባላጠፋችሁት ጥፋት እነሱ ጉልበት ስር ነው የምትገኙት። በቃ ሁልጊዜ የገፏችሁ ሰዎች እግር ስር ሁልጊዜ ይቅር በሉኝ እንዳላችሁ ነው የምትሆኑት። በእርግጥ እኮ ጸጋ ነው እኮ፣ ግን ሳታውቁት ከሆነ ጸጋ አይደለም። እንደተበደላችሁ እያወቃችሁ ይቅር በላት ብላችሁ ሄዳችሁ ይቅር በሉኝ ብትሉ ዋጋ ይሆንላችኋል። ያለ እግዚአብሔር ከሆነ ግን ባርነት ነው። ለዚህ ነው ቅዱስ ጴጥሮስ ምን አለ? ለምድራዊ ለስጋ ፈቃድ ስትጎሰሙ ከምትኖሩ ስለ እግዚአብሔር ቃል ስለ ክርስቶስ ብትጎሰሙ ዋጋ አላችሁ ያለው ለዚህ ነው። እና ጉልበቷ ስር መጥተው ይቅር በይኝ አሏት። እሷም ይቅርታ አለችላቸው። እንዴት እንደዚህ ሊፈጠር ቻለ? እኔ ነኛ ችን መቁጠሪያ ሄጄ እያልኩኝ እያስፈራራሁኝ አምጥቼ አስቦክቼ አምጥቼ ቆጭ አረኩልሽ ብሎ ሴትዮዋ ቀልደኛ ናቸው። አስታረቋት። ሰርጓ ላይ የእውነት ልምላችሁ ሰርጓ ላይ አበባ ሆነው የዋሉት እነዚህ ሲገፏት የነበሩ ሰዎች ናቸው። ምክንያቱም ለ6 ወር ያክል ነጠላ ለብሳ ቤተክርስቲያን ስትሄድ ስትመጣ ረጅም ቀሚስ ለብሳ ስትመላለስ አንገቷን ደፍታ ከአንድ ሰው ጋር ሳትተያይ እንደዚህ ስትሆን ከፍቅረኛዋ ጋር አብራ ስትመላለስ ሲያዩት አፈሩ። ሁሉም አፈሩ። በቃ እግዚአብሔር እንደዚህ በተሰደባችሁበት መንደር እንድትከበሩ ያደርጋል። ናርሲሲስት የሚባሉ ሰዎችን ማሳፈር የምትችሉት በምንድን ነው? ከናርሲሲስቶች በመራቅ አንድ። ሁለተኛ ነገር ደግሞ ዝም በማለት እነዚህ ሰዎችን ጸጥ በማለት። ሌላው ግን እንዲገባቸው መጸለይ ለነሱ ዋናው። አሁን ይሄ ዓለማዊውን ነው መፍትሄ የነገርኳቸው። ዓለማዊ መፍትሄ ምን ይላሉ? ከነሱ መራቅ፣ ከዓይናቸው መጥፋት ምናምን ነው አይደል? መንፈሳዊው መፍትሄ ግን ብዬ የምለው ለእነሱ እየጸለያችሁ እነሱ ማን እንደሆኑ እየነገራችኋቸው በትክክል መንፈስ እንዳለባቸው እየነገራችኋቸው ራሳቸው እንዲፈትሹ ማድረግ። ግን ጸሎትም ደግሞ እንዳይለያቸው መናገር። እናንተ ራሱ እየጸለያችሁላቸው ማለት ነው። እና እንዲህም አይነት የናርሲስትነት ባህሪ ሁሉ አለ። የሰደቧት ያንቋሸሿት ስሟን ቀድሞ ያጠፉት ሰዎች በሙሉ አሁን እንዴት ብሎ የመልሱት? አፋቸውን ይበላቸው እና አንገታቸውን ደፍተው ሰርጓን በልተው ሰርጓ ላይ ተገኝተው ከረባታቸውን አስረው ነጭ በነጭ ለብሰው የቤተክርስቲያን ጋብቻ ለዚሁ የቤተክርስቲያን ጋብቻ ባልተገመተበት መልኩ ከገጠር ሁሉ ቤተሰቦቿ ዘመዶች እንግዲህ ዘመድ ሆናል የመጣችው እናትና አባቷ ቤተሰቦቿ ሁሉ መጥተው ሰርጓ ላይ ተገኝተዋል። በማን ወጪ? በሴትዮዋ ስሟን ባጠፉት ሴትዮዋ ወጪ። ይሄ ሁሉ ነገር የሆነው በምንድን ነው ስትሉ ሴትዮዋ ለምንድን ነው ልጅቷን በዚህ ልክ የተከታተሏት ብዬ ሳጠና እኚህ ሴትዮ ገጠር ለዘመድ ጥየቃ ገጠር ሲሄዱ ገጠር ያሉት ሰዎች አጓርደዋቸዋል። የማይሆን ነገር ልጄን ከተማ ይዘሽ ሄደሽ አበላሸሽብኝ፣
ልጄን ከተማ ይዘሽ ሄደሽ አኖርሻለሁ ብለሽ ሴተኛ ዳዳሪሽብኝ ምናምን ብለው ሲወቅሷቸው ተናደው ነው ይቺ ልጅ ስትመጣ በዚህ ልክ የተበቀሏት ማለት ነው የእነሱም ቤተሰቦች እና መበቀላቸው ነበረ። ናርሲሲስት በእናቶች ላይ ሲሆን ከባድ ነው። እናቶች እነዚህ መንደር እናቶች ላይ ናርሲሲስት ሲሆኑ በጣም ከባድ ነው። ምንድን የሚያደርጉት ሐሜት ቀድሞ አንቺ አልሰማሽም እንዴ እንዲህ ናት አሉ እኮ ልኩስ አድርገው ይሄዳሉ። ከዛስ ወሬው ይባዛል፣ ጋዝ ላይታቸውን ይለቃሉ ማለት ነው። ወንዶች ላይ ሲሆንስ በስመ አብ ከባድ ነው። ደግሞ የእነሱ የወንዶች ተውት፣ እሱ ሌላ ጊዜ እመጣበታለሁ ስላለ ገጠመኝ ነው። የወንድ ናርሲሲስቶች ላይ እናቶች ላይ የሰፈር ሐሜተኛ በተለይ እድሜያቸው ከ33 ከ34 ዓመት ጀምሮ እስከ 40 ምናምን ዓመት ያሉ ሴቶች የቤት እመቤቶች ባለትዳሮች በቡና መጠጣትም በምናምን ሶሻል ላይፍ ምናምን የሚገናኙ ሴቶች ቁጭ ብሎ ሐሜት ላይ ከሆኑ ብክልን የሚያደርጉት ትዳራቸውንም መንደሩንም ነው የሚበክሉት። ለእርቅም የማይመቹ ለምንም ነገር የማይመቹ ነው የሚሆኑት። እድሜያቸው በጣም ከባድ እድሜ ነው። የሐሜት ሰዓት ነው። ብዙ እሳት እድሜውንም አልፈውት ቁጭ ብለው የሚያወሩበት ሰዓት ስለሆነ ለእርቅም አልታረቅም አልፈልግም እንዲህ ብላኝ በፍጹም አይሆንም ምናምን የሚባባሉበት ሰዓት ነው። ከአደገኛ ነው፣ ከባድ ነው። ከዛስ እኔ የምበቀላታለሁ ብሎ ጠንቋይ ቤት የሚሮጡበት ሰዓት ነው። ባልሰራላት የሚሉበት ሰዓት ነው። እሷን እኔ በቂዋ ነኝ ምናምን ይላሉ። በቃ ሊያዋርዱ ሲሞክሩ ማለት ነው። እና ይሄ ዙሪያ ጥምጥም ሄደው የእናንተን ስም ሳይጠሩ ስማችሁን የሚያጠፉ ሰዎች ናርሲስቶች ይባላሉ። እግዚአብሔር ከዚህ ነገር ያውጣል። እግዚአብሔር ከዚህ ነገር ያትርፈን። ስለነበረ ሰዓት ሁሉ አምላካችን ስም የተመሰገነ ይሁን። ሰላም ሁኑ።